ምርጫ የአባ ሕርያቆስ ቅዳሴው የቅዱስ ኤፍሬም ውዳሴው ዮሴፍ ሲገፈፍ የለበሳት ያዕቆብ በልቡ ያነገሳት ማርያም እኮ ሞተች። ገብርኤል ለብስራት ወዴት ልላክ ብሎ ጌታን ያልጠየቀው የቱ ጋር ነች ብሎ ጌታን ያልጠየቀው እናትህ የቷ ናት ብሎ ያልጠየቀው በሚካኤል አክናፍ መልኳን ስለሚያውቀው ሰማይን ያለባላ ያቆመ ወዳንቺ ሆድ ያዘመመ ጥንተ ናፍቆት የመለኮት ዓይንሽ የሰባቱ ሰማያት መስኮት ያ ትሑት ገጽሽን በክንፍ ላይ ስሎሽ መላእክት ያያሉ ለምነውት ነበር ፍጠራት እያሉ ቶሎ በል እያሉ ማርያም እኮ ሞተች። በመኑ በአምሳለ መኖን አስተማስለኪ ነፍሴ ወዴት ደረስሽ ማርያምን ሳትነኪ አንቲ ውእቱ እኔ ምዑቱ አንቲ መሶበ ወርቅ እኔ የበደል ጨርቅ አንቺንማ አምላክ የቱ መግነዝ ቻለሽ ትንሣኤን ወልደሽ ሞትን ትቀምሻለሽ አንቺም መብርሃን ማርያም እኮ ሞተች። ሰማይና ምድር ወይቦ መልካቸው ሐዘን እያማጡ እስከዛሬ አሉ መላእክቱ ሁሉ እንደደነገጡ። ለክልኤቱ ጊዜ እስራኤል ጨነቀው ከስደት ጀምሮ ኮቴዋን የሚያውቀው የዳዊት በገና ብቻውን ያለቅሳል ራሱን በመግረፍ ዳዊት አላወቀም የልጅ ልጁን ማረፍ። ክልኤቱ ጊዜ ጨነቀው እስራኤል እንኳንና አርፋ ሲከፋት አይችልም በእርሷ እኮ ሚካኤል። ክልኤቱ ጊዜ ሰማይ አለቀሰ የመረረ ካሞት መላእክት አያውቁም ማርያም እንደምትሞት ማርያም እኮ ሞተች። ስትሰማ ኖራ በሆዷ ቅዳሴ አረፈች ይሉኛል ወዮ ነው ለራሴ። አንቺን መብርሃን ሞት በምኑ ያዘሽ አላየሽም እንዴ አምላኩን እንዳዘዝሽ። የቱ መልአከ ሞት ተላከ ወደ አንቺ ችሎ አይገባም ቤትሽ እሺ ብለሽ እንጂ። ፍትሐት የለም ለማርያም የተፈታ የሚገባባት እርሷ ራሷ አርያም። ለማርያም አይቀደስላት እርሷ ራሷ ቅዳሴ ናት። ማርያም እኮ ሞተች። እስቲ ላፍታ ቆም ብለን እናስብ። ዓለምን በንጽሕናዋ ያስደነቀች እመቤት በዚህች ምድር ላይ ስንት ዘመን ኖረች? እንዴትስ አለፈች? በሚሉ ጥያቄዎች ነገራችንን እንጀምር። የቤተ ክርስቲያን አባቶች እንደሚነግሩን እመቤታችን በዚህ ምድር ላይ ለ64 ዓመታት ኖራለች። እነዚህ 64 ዓመታት ግን ተራ የዘመን ቁጥሮች አይደሉም፣ የድኅነት ካርታዎች እንጂ። እስኪ በልቦናችን ዓይን የሕይወት መጽሐፏን እንግለጠው። ገና የ3 ዓመት ላይ ያለች በእናትና በአባቷ ቤት የነበረውን የልጅነት ጊዜዋን ጨረሰች። ቀጥሎም ለ12 ዓመታት በቤተ መቅደስ ውስጥ ከዓለም ሁካታ ተለይታ ሰማያዊ ኅብስትን እየተመገበች በቅድስና ኖረች። ከዚህ በኋላ የመጣው ዘመን ግን ዓለምን የለወጠ ዘመን ነበር። ለ33 ዓመት ከ3 ወር ሰማይና ምድር የማይችሉትን አምላክ በማኅፀኗ ተሸክማ በድንግልና ወልዳ አጥብታና አሳድጋ ከልጇ ከወዳጇ ከአምላካችን ከኢየሱስ ክርስቶስ ጋር ኖረች። ነገር ግን እነዚህ ዓመታት አልጋ በአልጋ አልነበሩም። የአምላክ እናት መሆን ማለት የመከራን ጽዋ በጸጋ መቀበል ማለት ነው። እስቲ ያስቡት። ያንን ጨቅላ ሕፃን አዝላ በግብፅ በረሃ ስትሰደድ የሚያቃጥለው የፀሐይ ሐሩር የሚለበልበው አሸዋ የውሃው ጥምና የረሃብ ጅራፍ ሲገርፋት ያኔ ዓለም ለእርሷ ምቹ አልነበረችም። ልጄን ይገድሉብኛል በሚል የፍርሃት ስሜት ከሀገር ስትንከራተት እግሮቿ ሲያብጡ ጉልበቷ እስኪዝል ድረስ የተጓዘችው መንገድ የሰማዕትነቷ መንገድ ነበር። ከዛም ቀራንዮ መጣ። በመስቀሉ ስር የገዛ ልጇ ሲገረፍ ሲቸነከርና ሲሞት ስታይ አረጋዊው ስምዖን በቤተ መቅደስ በነፍስሽ ሰይፍ ያልፋል ብሎ የተናገረው ትንቢት ሲፈጸምባት ያኔ የልብ መሰበር ምን ማለት እንደሆነ ያየችው እርሷ ነበረች። ልብ የሚሰነጥቅ ሐዘን፣ አንጀትን የሚቆርጥ መከራ
ጌታ ወደ ሰማይ ካረገ በኋላም ለ15 ዓመታት ሐዋርያትን እያጽናናች ቤተክርስቲያንን እየጠበቀች ኖራለች። አሁን ግን እነዚያ የመከራ ዓመታት አብቅተዋል። በነፍሷ ሰይፍ ያለፈባት፣ በስደት የተንከራተተችበት፣ በለቅሶ የተጎዳችበት ያ ዘመን ሊዘጋ ነው። ጊዜው ጥር 21 ቀን ነበር። ቦታው ደግሞ ኢየሩሳሌም የሐዋርያው ቅዱስ ዮሐንስ ቤት። በዚች ቅድስት ሰዓት ከምድር ነገሥታት ሁሉ ይልቅ ጥበበኛ የተባለው ሰለሞን በመኃልየ ዘሰሎሞን ላይ የተናገረው ያ ትንቢት የሚፈጸምበት ሰዓት ደረሰ። የልጇ ድምፅ ከሰማየ ሰማያት ወርዶ እንዲህ እያለ የሚጠራት ይመስላል። ወዳጄ ሆይ ተነሽ፣ ውበቴ ሆይ ነይ። እነሆ ክረምት አለፈ፣ ዝናቡም አልፎ ሄደ፣ አበቦች በምድር ላይ ተገለጡ፣ የዜማም ጊዜ ደረሰ የሚላት። አዎ ክረምት የተባለው ያ የመከራ ዘመን አለፈ። ዝናብ የተባለው ያ የለቅሶና የስደት ዘመን አበቃ። አሁን የዜማ ጊዜ ነው። አሁን ከዚህ ዓለም ድካም ወደ ዘላለማዊ እረፍት፣ ከምድራዊ ሐዘን ወደ ሰማያዊው ሰርግ የምትሸጋገርበት ሰዓት ነው። ነገር ግን ይህ ሽግግር እንደ ማንኛውም ሰው ሽግግር አይደለም። በዚች ሰዓት በዚያች የጥር እሑድ በቅዱስ ዮሐንስ ቤት ውስጥ የተፈጠረው ነገር የሰው ልጅ አእምሮ ሊገምተው ከሚችለው በላይ ነው። ዓለም ሁሉ ሊሰበሰብ፣ መላእክት ሁሉ ሊወርዱ ተዘጋጅተዋል። ለምን? ምን ሊፈጠር ነው? ወደዚያ አስደናቂ ክስተት እስቲ አብረን እንግባ። ጊዜው እንደነገርኳችሁ ጥር 21 ቀን ነው። በዚያን ሰዓት ዓለምን በወንጌል ብርሃን ለማረስ የተመረጡት 12ቱ ሐዋርያት ከኢየሩሳሌም ርቀው በምድር ዳርቻ ተበትነዋል። አንዳንዶቹ በሮማ አደባባይ ስለ ክርስቶስ ይመሰክራሉ። አንዳንዶቹ በህንድ ምድር ለጣዖት አምላኪዎች እውነትን ይገልጣሉ። አንዳንዶቹ በግብጽ በረሃ፣ አንዳንዶቹ ደግሞ በእስያ ከተሞች ውስጥ ነፍሳትን ከሲኦል መንጋጋ ለመቀማት እየታገሉ ነው። ልክ በዚህ ሰዓት በቅጽበት አንድ አስደንጋጭ ሰማያዊ ትእዛዝ ወረደ። መንፈስ ቅዱስ ተናገረ። እንደ መብረቅ በሆነ ፍጥነት ለእያንዳንዱ ሐዋርያ ባለበት ቦታ መልእክት ደረሳቸው። መልእክቱ ስበኩ የሚል አልነበረም፣ ሂዱ የሚልም አልነበረም፣ ተሰብሰቡ የሚል እንጂ። ድንገት የምድር ሕግጋት ተጣሱ፣ የተፈጥሮ ሥርዓት ተለወጠ። ሊቃውንቱ እንደሚነግሩን በእያንዳንዱ ሐዋርያ ፊት ብሩህ ደመና እንደ ሰረገላ ዝቅ አለ። ይህ ተራ ደመና አይደለም፣ የመንፈስ ቅዱስ የማጓጓዣ ኃይል እንጂ። ሐዋርያት ከነበሩበት ሀገር ተነጥቀው በደመና ተጭነው እንደ ዓይን ጥቅሻ ፈጥነው ወደ ኢየሩሳሌም መምጣት ጀመሩ። አስቡ፣ ይህ ዛሬ በምንሰማው የቴክኖሎጂ ዘመን የተፈጠረ ሳይሆን ከ2000 ዓመታት በፊት የተደረገ ታላቅ ተአምር ነው። ከምስራቅ፣ ከምዕራብ፣ ከሰሜንና ከደቡብ ሰማዩን ቀደው ወደ አንዲት ነጥብ የሚበሩ ቅዱሳን መዳረሻቸው አንድ ነው። የአምላካቸው እናት ያለችበት የወንድማቸው ቤት። ኢየሩሳሌም ሲደርሱ ሁሉም በአንድ ጊዜ ተገናኙ። እርስ በርስ ሲተያዩ ደነገጡ። ገና ከአቧራውና ከስብከቱ ድካም አላረፉም። ልብሳቸው የየሀገሩን አቧራ እንደለበሰ ነው። የሐዋርያት አለቃ ቅዱስ ጴጥሮስ ፊቱ ላይ ግራ መጋባት ይነበባል። ዙሪያውን ተመለከተ። ሁሉም አሉ። ጳውሎስ፣ ያዕቆብ፣ እንድርያስ፣ ሁሉም በመገረም እርስ በርስ ይተያያሉ። ጴጥሮስ ድምፁን ከፍ አድርጎ ጠየቀ። ይህ ጥያቄ የሁሉም ልብ ውስጥ የነበረ ጥያቄ ነው። ወንድሞቼ ሆይ እኔ በሮም ሀገር እየሰበኩ ነበር። መንፈስ ቅዱስ አዘዘኝ፣ ደመናም ነጠቀኝ። አሁን እዚህ አለው። እናንተስ ለምን እንደመጣን የሚያውቃለ? ጌታ ሊመጣ ነውን? ዓለም ልታልፍ ነውን? ይህ መሰባሰባችን ለምንድን ነው አላቸው። ማንም መልስ የለውም። ዝምታ፣ ታላቅ ሰማያዊ ዝምታ ሆነ። ነገር ግን ያ በመንፈስ ቅዱስ የመራቸው ደመና ቀስ ብሎ ወደ አንዲት ቤት አመላከታቸው፣ ወደ እመቤታችን ማደሪያ። ያኔ ልባቸው መምታት ጀመረ። መልሱ ያለው እዚያ ነውና በሩ ተከፈተ። ሁሉም ገቡ። በዚያች አነስተኛ ክፍል ውስጥ ዓለምን በንጽሕናዋ ያስጌጠች ሰማይና ምድርን ያስታረቀች እመቤት በክብር ተቀምጣ አገኟት። ፊቷ እንደ ፀሐይ ያበራል። ነገር ግን ዓይኖቿ ውስጥ ጥልቅ የሆነ የመሰናበቻ ስሜት ይነበባል። ዙሪያዋን መላእክት እንደ ሻማ ከበዋታል። መዓዛዋ ቤቱን ሞልቶታል። ሐዋርያቱ ሲገቡ እመቤታችን በተለመደው የእናትነት ፈገግታዋ ተቀበለቻቸው። ነገር ግን ይህ ፈገግታ የመጨረሻው ፈገግታ ነበር። ጴጥሮስ የሐዋርያት አንደበት ሆኖ ጠየቀ፣
ጸጋን የተሞላሽ ቅድስት ሆይ የመምጣታችን ምስጢር ምንድነው? ሁላችንም ለምን እንደመጣን አናውቅም። ንገሪን እናታችን፣ ምን ተፈጥሮ ነው አላትም። የቤቱ ድባብ ከባድ ነው። እመቤታችን ቀና አለች በእርጋታ፣ ነገር ግን ልብን በሚሰብር ቃና እንዲህ አለቻቸው። ልጆቼ ሆይ ስለኔ ብላችሁ ነው የመጣችሁት። የዚህ ዓለም ቆይታዬ አብቅቷል። ዛሬ ከዚህ ከሥጋዬ ወጥቼ ወደ ልጄ ወደ ፈጣሪ ወደ ዘላለሜ ሕይወት እሄዳለሁ አለቻቸው። ይህንን ቃል ሲሰሙ በዚያ ክፍል ውስጥ የነበረው ጸጥታ በለቅሶ ተሰበረ። እነዚህ አጋንንትን ያስጨነቁ አንበሶች፣ ሞትን ያልፈሩ ጀግኖች አሁን እንደ ሕፃን ልጅ አለቀሱ። ለምን? ምክንያቱም እርሷ ለእነርሱ የጌታ እናት ብቻ አልነበረችም፣ እናታቸው ነበረች። ጌታ ካረገ በኋላ ያጽናናቻቸው እርሷ ናት። ሲርባቸው የመገበቻቸው፣ ሲከፋቸው ያበረታቻቸው፣ የክርስቶስን መልክ በእርሷ ፊት ላይ እያዩ የተጽናኑባት እርሷ ናት። አሁን ያ ብርሃን ሊጠፋ ነውን? ያ ምርኩዝ ሊሰበር ነውን? ሁሉም ተጨነቁ። እናታችን ሆይ አንቺ ከሄድሽ እኛ ለማን እንሆናለን? ዓለሙ ገና ጨለማ ነው፣ ብርሃናችን አንቺ ነበርሽ እኮ የሚል የልብ ጩኸት ከየአቅጣጫው ተሰማ። በዚህ ሐዘን ድባብ ውስጥ ድንገት ሌላ ደመና፣ ሌላ ተጓዥ መጣ። የመጣው ተራ ሰው አይደለም፣ ቅዱስ ዮሐንስ ነበር። በጌታ መስቀል ስር እነሆ እናትህ ተብሎ የተሰጠው፣ እርሷን እንደ ዓይን ብሌኑ ሲጠብቃት የኖረው የፍቅር ሐዋርያ እርሱ ኤፌሶን ነበር። መንፈስ ቅዱስ አምጥቶ እመቤታችን እግር ስር ጣለው። ዮሐንስ የገባ ጊዜ ሁኔታው ለየት አለ። ሌሎቹ እንደ ሐዋርያ ሆነው ሲያለቅሱ፣ ዮሐንስ ግን እንደ ልጅ ሆኖ ምርር አለ። ሮጦ ሄዶ ጉልበቷ ላይ ወደቀ። እምባው የእግሮቿን ጣቶች አራሳቸው። ድንግል ሆይ መድኃኒቴን የወለድሽ እናቴ ሆይ ብቻዬን ትተሽኝ ልትሄጂ ነው? የዮሐንስ ለቅሶ አንጀትን ያላውስ ነበር። ምክንያቱም የእርሱ ትስስር ልዩ ነው። እርሷ የእርሱ አደራ ናት። እርሱ የእርሷ ጠባቂ ነው። ይህ የመለያየት ሰዓት ለዮሐንስ እንደ ሞት የሚመር ነበር። እመቤታችን ግን በዚህ ሁሉ ሐዘን መካከል እርጋታዋ አልጠፋም። እጇን ዘርግታ የዮሐንስን ራስ ዳበሰችው፣ እምባውንም ጠረገችለት። አይዞህ ልጄ፣ የሚሄደው ወደ ባዕድ ሀገር አይደለም ወደ ልጄ ነው እንጂ የምትል ትመስል ነበር። በዚያች ጠባብ ክፍል ውስጥ የሐዋርያትን እንባ እየፈሰሰ ሳለ ድንገት የኢየሩሳሌም ፀሐይ የጠፋች መሰለ። ለምን ቢሉ ፀሐይን የሚያስከነዳ ጨለማን የሚወጥ ዓይንን የሚይዝ ሌላ ብርሃን ክፍሉን ሞልቶት ነበርና የቤቱ ጣሪያ የተከፈተ መሰለ። አየሩ በአዲስ መዓዛ ተሞላ። የሰው ልጅ ቋንቋ ሊገልጸው የማይችል ጣፋጭ ዝማሬ ተሰማ። ቅዱስ 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 የሚል የመላእክት ድምፅ ምድሩን አናወጠው። እነሆ የክብር ንጉሥ የሰራዊት ጌታ ለስም አጠራሩ ክብር ምስጋና ይድረሰውና ጌታችንና አምላካችን ኢየሱስ ክርስቶስ በክብር ወረደ። ብቻውን አልመጣም። እልፍ አእላፍት መላእክትን ሱራፌልና ኪሩቤልን አስከትሎ በታላቅ ግርማ ወደ እናቱ መጣ። ሐዋርያቱ በፍርሃት በረዓድ ወደቁ፣ ማየት አልቻሉም። ብርሃኑ እጅግ ከባድ ነበርና። ነገር ግን ይህ የክብር አምላክ ወደ እናቱ ሲቀርብ እንደ ፈጣሪ ብቻ ሳይሆን እንደ አፍቃሪ ልጅ ሆኖ ነበር። ወደ አልጋዋ ተጠጋ፣ እናቱን በፍቅር ተመለከታት። በዚያች ሰዓት በክርስቶስና በድንግል ማርያም መካከል የነበረው ውይይት የቤተ ክርስቲያን አባቶች ሲነግሩን ልብን በሚያቀልጥ መንገድ እንዲህ ያስቀምጡታል። ጌታ ጠራት። ሰላም ለኪ ማርያም፣ እናቴ ሆይ፣ ወዳጄ ሆይ፣ ሙሽራዬ ሆይ፣ ሰላም ላንቺ ይሁን። እነሆ ከዚህ ዓለም ድካም ላሳርፍሽ፣ ከሥጋ ጭንቀት ልገላግልሽ መጣው አላትም። ይህንን ሲላት የእመቤታችን ምላሽስ ምን ነበር? እሰይ እንኳን መጣ፣ ቶሎ ብለህ ውሰደኝ አለችው? በፍጹም። እመቤታችን በዚያች የመጨረሻ እስትንፋስ ላይ ሆና እንኳን ያሰበችው ስለ ራሷ አልነበረም። ያሰበችው ስለ እኔና ስለ እናንተ ነው፣ ስለ እኛ።
ጌታችን ኢየሱስ ክርስቶስ ቀጥሎ አንድ አስደንጋጭ ነገር አደረገ። ሊቃውንቱ እንደሚሉት በዚያች ቅጽበት ለእናቱ የሲኦልን ባህር አሳያት። በኃጢአት ምክንያት የሚሰቃዩትን፣ ተስፋ የቆረጡትን፣ በጨለማ ያሉትን ነፍሳት አሳያት። እናም እንዲህ አላት፣ እናቴ ሆይ ተመልከቺ። እመቤታችን ያንን የሰው ልጆችን ስቃይ ስታይ የእናትነት አንጀቷ አልቻለም። የኃጥአንን ጩኸት ሰማች፣ የዓለምን ኃጢአት ተመለከተች። ፊቷን ወደ ልጇ መልሳ ዓለም እስካሁን ሰምቶት የማያውቀውን ወደፊትም የማያገኘውን እጅግ ሩህሩህ የሆነ ጸሎት ጸለየች። እንዲህ አለችው፣ ልጄ ሆይ ፈጣሪዬ ሆይ ሰማይና ምድር የማይወስኑህን 9 ወር ከ5 ቀን በማኅፀኔ ተሸክሜ በድንግልናም ወልጄ እሞታለሁን? ነገር ግን ልጄ ሆይ የሰው ልጆች በዚህ መከራ ውስጥ ከሚሆኑ እነርሱም ከሚሰቃዩ እነርሱ ሲኦል ከሚገቡ ስለ እነርሱ እኔ ልሞት። ስለ ሰው ልጆች ስል አንድ ጊዜ አይደለም 7 ጊዜ ልሞት። የኔ ሞት ለእነርሱ ሕይወት የሚሆን ከሆነ እኔ ደጋግሜ ልሞትላቸው አለችው። ሰማችኋት? አንድ ጊዜ አይደለም 7 ጊዜ ልሞት አለችው። ይህ እናት ለልጇ የማትለው ታላቅ ቃል ነው። እኛ ኃጢአተኞች ነን፣ እኛ በደለኞች ነን፣ እሷ ግን ንጽሕት ናት። ሆኖም እነዚህን ከማርክልኝ ይሁን አለች። ራሷን አሳልፋ ሰጠች። ይህች ናት እመቤታችን፣ ይህች ናት የኃጥአን መጠጊያ። ጌታችን የእናቱን የልብ መሻት ተመለከተ፣ ፍቅሯን አደነቀ። እናም በዚያች ሰዓት ለዘላለም የማይፈርስ ሰማይና ምድር ቢያልፉ የማይሻር ታላቅ ቃል ኪዳን ገባላትም። እናቴ ሆይ በእኔና በአባቴ በመንፈስ ቅዱስም ስም እምልልሻለሁ። ስምሽን የጠራ ዝክርሽን የዘከረ በስምሽ የተቸገረን የረዳ ወይም በስምሽ ቤተ ክርስቲያንን ያነጸ ከመከራ ሥጋ ከመከራ ነፍስ ምርልሻለሁ። ስለ አንቺ ስልታደገዋለሁ። ስምሽን ጠርቶ የሚለምን ኃጥእ ቢኖር ስለ አንቺ ፍቅር ስል እቀበለዋለሁ አላት። ይህ ቃል ኪዳን በተሰጠ ጊዜ በሰማያት ታላቅ ደስታ ሆነ። ከዚህ ውይይት በኋላ የመጨረሻዋ ሰዓት ደረሰች። ሞት ወደ እመቤታችን ሲቀርብ እንደ ሌላ ሰው አስፈሪ ሆኖ አልመጣም። አባ ጊዮርጊስ ዘጋስጫ ሞቷ እንደ እንቅልፍ እንደ ሽግግርም ነበር እንዳለው ጌታችንና መድኃኒታችን ኢየሱስ ክርስቶስ ንጹሕ ነፍሷን ከሥጋዋ ለየው። እንዴት ቢባል ቅዱሳት መጻሕፍት እንደሚሉት ያለምንም ሕመም፣ ያለምንም ጭንቀት፣ ያለምንም መከራ እንደ መዓዛ ሽታ ነፍሷ ከሥጋዋ ተለይታ በልጇ እቅፍ ገባች። ዳዊት በገናውን እየደረደረ መላእክት ሃሌሉያ እያሉ ያቺ የተባረከች ነፍስ በታላቅ ክብር ወደ ሰማይ አረገች። በምድር ላይ ደግሞ ያ መለኮትን የተሸከመ ቅዱስ ሥጋዋ ቀረ። ሐዋርያቱ በምድር ሆነው ዓይናቸውን ወደ ሰማይ አንጋጠው እናታቸውን ሸኙ። ነገር ግን ታሪኩ እዚህ ላይ አያበቃም። እንደውም ገና የትግሉ መጀመሪያ ነው። ይህ ቅዱስ ሥጋ በምድር ላይ አዲስ ታሪክ ሊሠራ ነው። ሰማያዊው ደስታ ሲጠናቀቅ ምድራዊው ፈተና ሊጀምር ነው። ሐዋርያቱ እንባቸውን አበሱ። ሥጋዋን ገንዘው ወደ ቀብር ሊወስዷት ተዘጋጁ። ከውጭ የአይሁድ ጩኸት ይሰማል። የጠላት ሴራ ተጠንስሷል። በጌቴሴማኒ መንገድ ላይ ሰይፍ ተመዞ ይጠብቃቸዋል። ኢየሩሳሌም ተነቃቃች። ከጽዮን ተራራ ወደ ጌቴሴማኒ የሚወስደው መንገድ በዚያን ቀን በሁለት ተቃራኒ ዓለማት መካከል የጦርነት ቀጠና ሆኖ አለ። በአንድ በኩል የክብር ሰልፍ አለ። ሐዋርያቱ ያንን መለኮትን የተሸከመ ንጹሕ ሥጋ በክብር ገንዘው በአልጋ ላይ አድርገው ተሸክመዋል። ቅዱስ ጴጥሮስና ቅዱስ ጳውሎስ ከፊት፣ ዮሐንስና ያዕቆብ ከኋላ ሆነው የሰማይና የምድርን ንግሥት ሥጋ አጅበው ይጓዛሉ። ዝም ብለው አይደለም፣ ይዘምራሉ። ቅዱስ ዳዊት በገናውን ይዞ በመንፈስ ቅዱስ መሪነት አቤቱ ወደ ዕረፍት ተነስ፣ አንተና የመቅደስ ታቦት እያለ ከፊት ይመራቸዋል። መላእክት በክንፋቸው እየጋረዱ የምስጋና ሽታም ይበትናሉ። ሃሌሉያ እያሉ ይከተሏቸዋል። ያ አካባቢ በሰማያዊ ብርሃን ተጥለቅልቋል። ይህ ቀብር ሳይሆን የድል ጉዞ ነበር። ነገር ግን በሌላ በኩል ጨለማ አድብቶ እየጠበቃቸው ነው። ወሬው በከተማው ውስጥ እንደ ሰደድ እሳት ተዛመተ። የአይሁድ ካህናት፣ ፈሪሳውያንና ሽማግሌዎች በምቀኝነት እሳት ነደዱ። በቤተ መቅደሳቸው ተሰብስበው የሚዶልቱት ሴራ እጅግ አስቀያሚ ነበር። እርስ በርስ እንዲህ ተባባሉ፣ ይህንን ነገር ዝም ብለን የምናየው አይደለም።
አስታውሱ እንጂ ልጇን ሰቅለን ገደልን አለን። ነገር ግን ተነሳ አረገ ብለው ዓለምን አወቁብን፣ ሕዝቡን ሁሉ ወሰዱብን። አሁን ደግሞ ዝም ብለን ከተውናቸው እርሷም እንደ ልጇ ተነሳች አረገች እያሉ ሊሰብኩ አይደለም እንዴ? ይሄ እኮ የባሰ ችግር ይፈጥራል። ይህች ሴት ለእኛ አደገኛ ናት ተባባሉ። የጥላቻው መጠን ልክ አልነበረውም። ውሳኔው ተላለፈ። ሂዱ፣ መንገድ ላይ ጠብቃችሁ አስቁሟቸው፣ ሐዋርያቱን ግደሉ፣ የዚያችን ሴት አስከሬን ግን እንዳይቀበር በእሳት አቃጥሉት፣ አመድ አድርጉት በማለት ወታደሮቻቸውን አዘዙ። እንዴት ያለ ጭካኔ ነው! የሞተን ሰው ያውም የደግ ሰውን አስከሬን ማቃጠል፣ ምቀኝነት የሰው ልጅን ዓይን ሲያውረው እንዲህ ይከፋል። የታጠቁ ወታደሮችና በቅናት የሰከሩ አይሁድ ዱላና ሰይፍ፣ ችቦና እሳት ይዘው ወደ ጌቴሴማኒ መንገድ ሮጡ። ድምፃቸው እንደ ክረምት ነጎድጓድ ያስፈራል። የሰላሙን ዝማሬ በጩኸት ሊወጡ፣ የብርሃኑን ጉዞ በጨለማ ሊጋርዱ ታመሙ። መንገድ ላይ ተገናኙ። ሐዋርያቱ ድንገት ተከበቡ። ነገር ግን የሚገርመው አልሸሹም። ስጋዋን ጥለው አልሮጡም። ምክንያቱም የተሸከሙት ቅዱስ ታቦት ነበርና። ድንገት ከአይሁድ መካከል አንድ ሰው ተገነጠለ። ስሙ ታውፋንያ ይባላል። እጅግ ጉልበተኛ፣ ደፋርና በክፋት የተሞላ ሰው። ታውፋንያ የሐዋርያትን መደናገጥ እንደ ድል ተጠቀመ። ዓይኑን በክፋት አጉረጠረጠ። ዛሬ መጨረሻችሁ ነው እያለ ይፎክራል። የአይሁድን ጀግንነት ለማሳየት ይሯሯጣል። ሐዋርያትን ገፍትሮ አለፈ። ዓላማው አንድ ነው። የእመቤታችን ሥጋ ያለበትን አልጋ መያዝ፣ መገልበጥና ለወገኖቹ አሳልፎ መስጠት። ታውፋንያ ወደ አልጋው ተራመደ፣ እጆቹንም ዘረጋ። አገኘሁሽ አለ በደም ፍላት። ያንን ቅዱስ አጎበር በሁለት እጆቹ ጨብጦ ያዘው። ሊገለብጠው ሞከረ። ግን በዚያች ቅጽበት ድንገት ሰማይ ተከፈተ። የሰው ልጅ ኃይል ከእግዚአብሔር ኃይል ጋር ተጋጨ። እግዚአብሔር አትንኩ ያለውን የነካ ሰው መጨረሻው ምንድን ነው? ልክ እጆቹ አልጋውን እንደነኩ አንድ የማይታይ የእሳት ሰይፍ ያለው የእግዚአብሔር መልአክ ወረደ። እጆቹን ሽርክት አደረገው። የሚሰቀጥጥ ድምፅ ተሰማ። ታውፋንያ ወደ ኋላው ተወረወረ። ነገር ግን ሁለቱ እጆቹ፣ እነዚያ በድፍረት የተዘረጉት ክንዶች ተቆርጠው ከአልጋው ላይ ተንጠልጥለው ቀሩ። እንደ ደረቀ እንጨት ተቀነጠሱ። ታላቅ ጩኸት አሰማ። የሕመም ጩኸት አይደለም፣ የድንጋጤ፣ የሽብር፣ የመቅሰፍት ጩኸት እንጂ። ታውፋንያ መሬት ላይ ወደቀ። ደሙ ይፈሳል። ዙሪያው ላይ ያሉት አይሁድ ድንጋጤው በረዶ አድርጓቸዋል። ቅድም እናቃጥላለን እያሉ ይፎክሩ የነበሩት አሁን መሸሽ አቃታቸው። የእግዚአብሔር ቁጣ ሲገለጥ ቀልድ የለም። ይህ ተራ አስከሬን አይደለም፣ የመለኮት ማደሪያ እንጂ። ታውፋንያ በስቃይ ላይ ሆኖ ወደ ሰማይ አላንጋጠጠም፣ ወደ ካህናቱም አልጮኸም። ልቡ በቅጽበት ተሰበረ። ያ ሁሉ ትዕቢት ጠፋ። በፊቱ ላይ የሞት ጥላ ሲያይ መዳን የሚገኘው ከማን እንደሆነ ድንገት ገባው። ወደ ቆረጠው አምላክ ሳይሆን ወደ ተሸከሟት እናት ወደ ሐዋርያቱም ጮኸ። በዚህ የሕመም ስቃይ ውስጥ ሆኖ በእንባ እየታጠበ እንዲህ አለ፣ የእውነት እናት ሆይ፣ የአምላክ እናት ሆይ ማሪኝ፣ በድያለሁ። አንቺ ንጽሕት እንደሆንሽ ልጅሽም እውነተኛ አምላክ እንደሆነ አሁን አመንኩ። ጴጥሮስ ሆይ፣ ዮሐንስ ሆይ ለምኑልኝ፣ እየሞትኩ እኮ ነው አላቸው። ይህ የንስሐ ጩኸት ነበር፣ የጠላት ጩኸት ሳይሆን የተሸነፈ ልብ ጩኸት። ታዲያ ሐዋርያቱስ ምን አደረጉ ካልን፣ ቅድም ልትገድለን አልነበር? አሁንማ ይህችን ቅመሳት አላሉም። እነርሱ የምሕረት ጌታ ደቀ መዛሙርት፣ የሩህሩህ እናት ልጆች ናቸው። ቅዱስ ጴጥሮስ አዘነለት። እመቤታችን ምንም እንኳን በሥጋ ብታርፍም ርኅራኄዋ ግን በእነሱ ዘንድ አለ። ጴጥሮስ ቆመ፣ ወደ ታውፋንያ ተመለከተና እንዲህ አለው፣ በእውነት የአምላክ እናት እንደሆነች ካመንክ፣ ልጇ ፈጣሪም እንደሆነ ከመሰከርክ፣ የተቆረጡት እጆች ወደ ቀድሞ ቦታቸው ይመለሳሉ አለው። ታውፋንያ አምናለሁ እያለ በግንባሩ ተደፋ። ያን ጊዜ ሁለተኛው ተአምር ተፈጠረ። ቅዱስ ጴጥሮስ የተቆረጡትን እጆች ከአጎበሩ ላይ ያነሳቸው፣ ከታውፋንያ አካል ጋርም አገናኛቸው። በኢየሱስ ክርስቶስ ስም በድንግል ማርያም አማላጅነት ሥጋ ወደ ሥጋ፣ አጥንትም ወደ አጥንት ተጣበቀ። ደሙ ቆመ። ጠባሳ እንኳን ሳይቀር እጁ እንደ ቀድሞ ሆነለት። ቅድም ለመግደል የተዘረጋ እጅ አሁን ለማመስገን ተዘረጋ። ቅድም ሊያቃጥል የነበረ እጅ አሁን ሊሸከም
ተሯሯጠ። ታውፋንያ ከአይሁድ ወገን ተለይቶ ከሐዋርያቱ ጋር ተቀላቀለ። የአምላክ እናት፣ የብርሃን እናት እያለ እየዘመረ ተከተላቸው። ነገር ግን አይሁድ ይህንን ሲያዩ ልባቸው አልተመለሰም። ይባሱኑ ደነደነ እንጂ። ድንጋጤያቸው ወደ ቂም ተለወጠ። ሁከቱ እየባሰ መጣ። አሁን ሙሉ ሰራዊት ሊያመጡ ነው። ሐዋርያቱ ተጨነቁ። ሥጋዋን እንዴት አድርገው በሰላም ይቅበሩት? በዚህ መካከል እግዚአብሔር ሌላ ዕቅድ ነበረው። ይህ ንጹሕ ሥጋ የርኩሳን እጅ እንዳይነካው ወይም በምድር ሁከት ውስጥ እንዲቀበር አልፈቀደም። ድንገት ሐዋርያቱ የተሸከሙት አልጋ ክብደቱ ቀለለ። እጃቸው ላይ ያለው ነገር ወደ ላይ የሚሳብ መሰላቸው። ደመና ወረደ። ግን ምን እየተፈጠረ ነው? በጌቴሴማኒ መንገድ ላይ ታላቅ ድንጋጤ ሆነ። ቅድም እንደነገርኳችሁ ሐዋርያቱ እመቤታችንን ተሸክመው አይሁድ ከበዋቸው። ታውፋንያ ተፈውሶ ግርግሩ እንደቀጠለ ነው። ነገር ግን የአይሁድ ልብ ስላልተገታ እግዚአብሔር ጣልቃ ገብቷል። ድንገት አንድ ኃይለኛ ንፋስ ከሰማይ ወረደ። የሐዋርያቱን ሸክም የሚያቀል የአይሁድን ዓይን የሚጋርድ ታላቅ ንፋስ። ሐዋርያቱ የተሸከሙት አልጋ ከእጃቸው ላይ ተነጠቀ፣ ወደ ላይ ተሳበ። ምን እየሆነ ነው ብለው ቀና ሲሉ ደመና ወረደና ያንን ቅዱስ ሥጋ ከናልጋው ጠቅልሎ ወሰደው። ዓይናቸውን አሻሹ፣ እጃቸውንም አዩ። ባዶ ነው። እመቤታችን የለችም። የእመቤታችን ቅዱስ ሥጋ የለም። አይሁድ በድንጋጤ ተበተኑ። ሐዋርያቱ ግን እናታችን ወዴት ሄደች እያሉ በፍርሃትና በናፍቆት ወደ ሰማይ አፈጠጡ። በዚያን ሰዓት ለሁሉም የተሰወረ ለአንድ ሐዋርያ ግን የተገለጠ ታላቅ ምስጢር ነበር። ቅዱስ ዮሐንስ ያ በወንጌሉ በራእይ አየሁ እያለ የሚነግረን ንጹሕ ሐዋርያ መንፈስ ቅዱስ ዓይኖቹን ከፈተለት፣ በአካልም ነጠቀው። እርሱ ብቻ አየ። መላእክት የድንግል ማርያምን ሥጋ በታላቅ ክብርና ዝማሬ ይዘውት ሲሄዱ ተመለከተ። ወደ ጌቴሴማኒ መቃብር አይደለም፣ ወደ ኢየሩሳሌምም አይደለም፣ ወደ ገነት። አዎ በዚያች ሰዓት ሥጋዋ ከምድር ሁከት ተሰወረ። አዳም ወደ ተባረረበት፣ ነገር ግን ክርስቶስ ወደ ከፈታት ገነት ተወሰደች። በዚያም በዕፀ ሕይወት በሕይወት ዛፍ ስር በመላእክት ጥበቃ በክብር አረፈች። ዮሐንስ የተመለከተውን ሁሉ ለወንድሞቹ ነገራቸው። አይዟችሁ፣ አትደንግጡ፣ ጌታ ለእናቱ የተሻለ ቦታ አዘጋጅቶላታል። አየኋት፣ በክብር ወደ ገነት ስትገባ ተመለከትኩ አላቸው። ይህ ዜና ለሐዋርያቱ ደስታም ሐዘንም ነበር። ደስታው ከአይሁድ እጅ በማምለጧ ሲሆን፣ ሐዘኑ ግን ዮሐንስ አይቶ እንዴት እኛ ሳናይ እናታችንንም ሳንቀብራት የመጨረሻውንም የስንበት አፈር ሳንበትን የሚል ቅዱስ ቅናት አደረባቸው። ነገር ግን ወዳጆች እዚህ ጋር ላፍታ እንቁም። ቪዲዮውን ለደቂቃ ገታ እናድርገውና አንድ ወሳኝ እጅግ ጥልቅ ጥያቄ መጠየቅ ይኖርብናል። ምናልባት አንዳንዶቻችሁ ቆይ ድንግል ማርያም የአምላክ እናት አይደለችምን? የሕይወት እናት አይደለችምን? ታዲያ ለምን ሞተች? እንደ ሄኖክ ወይም እንደ ኤልያስ ሳትሞት ማድረግ አትችልም ነበርን? ሞት የኃጢአት ደሞዝ ነው፣ እርሷ ደግሞ ንጽሕት ናት። ታዲያ እንዴት ሞት ቀረባት ብላችሁ ትጠይቁ ይሆናል። ይህ ተራ ጥያቄ አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሊቃውንት ለዚህ ጥያቄ የሚሰጡት መልስ የክርስትናን እምነት የሚተነትን ሁለት ኃይለኛ ምክንያቶች አሉት። አንደኛው የእግዚአብሔርን ሰው መሆን ለማረጋገጥ ነው። አስተውሉ። ጌታችንና መድኃኒታችን ኢየሱስ ክርስቶስ ወደዚህ ምድር ሲመጣ የተዋሃደው ሥጋ የማንን ነው? Your pet deserves expert care right at your doorstep. The Modern Vet Mobile Clinic delivers full-service veterinary support. የመላእክትን አይደለም፣ ከሰማይ የወረደ ሥጋንም አይደለም፣ ከእመቤታችን ከቅድስት ድንግል ማርያም የነሳውን የአዳም ሥጋ ነው። ተዋህዶ የምንለው ይህንን ነው። እመቤታችን ሳትሞት እንደ ኤልያስ ወደ ሰማይ ብታርግ ኖሮ ዛሬ የሚነሱ መናፍቃን ምን ይሉ ነበር? ማርያም እኮ ሰማያዊት ናት፣ ምድራዊ አይደለችም። ስለዚህ ክርስቶስ የተዋሃደው ሥጋ የእኛን ሥጋ አይደለም፣ ሰማያዊ አካል ነው ብለው በክህደት ይወድቁ ነበር። እርሷ ግን የአዳም ልጅ ናት፣ እንደ ማንኛውም ሰው ሞተች። በዚህ ምክንያት ከእርሷ የተወለደው ክርስቶስ በእውነት ሰው መሆኑ የእኛንም ሥጋ መዋሃዱ ተረጋገጠ። የእርሷ ሞት ለልጇ የሰውን ሥጋ መዋሃድ ማረጋገጫ ሆነ። ሁለተኛው የእግዚአብሔርን ፍትሕ ለማሳየት ነው። ቅዱስ ያሬድ ምን አለ?
ሞት ለሟች ይገባዋል። እስኪ ያስቡት፣ ሥጋ የለበሰ ሁሉ በመጨረሻ አፈር መሆኑ አይቀርም። ይህ የተፈጥሮ ሕግ ነው። ጌታችን ይህንን ሕግ ለእናቱም እንዲሠራ ፈቀደ። ነገር ግን ልዩነቱ ምንድን ነው? የሌሎች ሞት የመርገም ነው፣ የእርሷ ሞት ግን የክብር ነው። የሌሎች ሞት ወደ ጨለማ መውረድ ነው፣ የእርሷ ሞት ግን ወደ ብርሃን መሻገር ነው። ስለዚህ ወዳጄ ድንግል ማርያም የሞተችው ኃጢአት ኖሮባት አይደለም፣ ሞት ስላሸነፋትም አይደለም። ልጇ የሠራውን የተፈጥሮ ሕግ ለማክበርና እውነተኛ ሰው መሆኗን ለመመስከር እንጂ። ለዚህ ነው ቅዱስ ያሬድ የማርያም ሞት ግን ሁሉን ያስደንቃል ያለው። አሁን ወደ ታሪኩ እንመለስ። ጥር አለፈ፣ የካቲት መጣ፣ መጋቢት፣ ሚያዝያ፣ ግንቦት ወራት ተከታተሉ። እንደ ዥዋዥዌ መጡ ሄዱ። በኢየሩሳሌም ሰማይ ላይ ፀሐይ ትወጣለች፣ ትጠልቃለች። ነገር ግን በሐዋርያት ልብ ውስጥ አንድ ያልሞላ ክፍተት፣ አንድ ያልተመለሰ ጥያቄ አለ። ያንን ዕለት እስቲ ያስታውሱ። በጌቴሴማኒ መንገድ ላይ እመቤታችንን ሊቀብሩ ሲሉ የአይሁድ ሁከት ተነሳና ሥጋዋ ተነጥቆ ወደ ሰማይ አረገ። ዮሐንስ አየ፣ ሌሎቹ ሐዋርያት ግን ሳያዩ ቀሩ። ይህ ሁኔታ ለወራት ያህል እንቅልፍ ነሳቸው። በተለይ እንደ ቅዱስ ጴጥሮስ ያሉ ታላላቅ ሐዋርያት ማታ ማታ ዮሐንስን ከበው ይጠይቁታል። ዮሐንስ ወንድማችን፣ እስኪ በጌታ ፍቅር ይሁንብህና ድጋሚ ንገረን፣ በዛች ሰዓት ምን አየህ? መላእክቱ እንዴት ተሸከሟት? ወደ ገነት ስትገባ ሁኔታው ምን ይመስል ነበር? እባክህ ንገረን ይሉታል። ዮሐንስም ዓይኑ በእንባ እየሞላ ይተርክላቸዋል። ወንድሞቼ ቋንቋ አይገልጸውም። ብርሃን ለብሳ በዕፀ ሕይወት ስር አዳም በተባረረበት ሔዋን በሳተችበት ቦታ እርሷ የዓለምን ቁስል ልትጠግን በክብር ተቀምጣ አየኋት ይላቸዋል። ይህንን ሲሰሙ የሐዋርያት ልብ በቅዱስ ቅናት ይቃጠላል። ይህ ቅናት የክፋት ቅናት አይደለም። ለምን እርሷ አገኘ የሚል ምቀኝነት አይደለም። እኛስ የእናታችን ልጆች አይደለንም? እኛስ አብረናት አልተሰደድንም? እኛስ አብረናት አልኖርንም? ታዲያ እንዴት መጨረሻዋን ሳናይ እንቀራለን? እንዴት ሳንቀብራት የመጨረሻውን የስንብት ክብር ሳንሰጣት እንቀራለን? የሚል መንፈሳዊ ቅናት ነው። ናፍቆቱ እየከበደ መጣ። ዝም ብለው መቀመጥ አልቻሉም። ጊዜው ነሐሴ ሆነ። ልክ በኢትዮጵያ ክረምት ሲገባ ሰማዩ እንደሚጨልም የሐዋርያትም ናፍቆት እንደ ደመና ከበዳቸው። አንድ ውሳኔ ላይ ደረሱ። እንዲህ ዝም ብለን ብንቀመጥ አይሆንም። የለመኑትን የማይነሳ የጠየቁትን የማይከለክል አምላክ አለን። ኑ ወገባችንን እንታጠቅ፣ ወደ ሱባኤ እንግባ። ጌታችን የእናታችንን ሥጋ እንዲሰጠን ዓይናችንም እያየ እንድንቀብራት ሱባኤ ይዘን እንለምነው ተባባሉ። ይህ ውሳኔ ዛሬ ቅድስት ቤተ ክርስቲያናችን ለምታጾመው የፍልሰታ ጾም መሠረት ሆነ። ከነሐሴ 1 ጀምሮ ዓለምን ያንቀጠቀጡ ሐዋርያት እንደ ልጅ አለቀሱ። ለ2 ሳምንታት እህል ውሃ ሳይቀምሱ እንቅልፍም በቅጡ ሳይተኙ ሌት ተቀን ወደ ሰማይ አንጋጠው ጮኹ። ጌታ ሆይ እናታችንን ስጠን፣ መድኃኒታችን ሆይ ያንን የከበረ ሥጋ መልስልን፣ ዮሐንስ አይቶ እኛ ሳናይ እንዴት እንቀራለን እያሉ አነቡ። ይህ ጸሎት ምድርን አናወጠ፣ የናፍቆቱ እንባ ሰማይን ቀደደ። እግዚአብሔር እንዲህ ያለውን ንጹሕ ፍቅር ሲያይ ዝም አይልም። 14ኛው ቀን ደረሰ። ነሐሴ 14 ቀን በሱባኤው ፍጻሜ ላይ ልክ እንደ ጥር 21 ቀን ጌታችንና መድኃኒታችን ኢየሱስ ክርስቶስ መላእክቱን አስከትሎ ወረደ። ሐዋርያቱ በጉልበታቸው እንደተንበረከኩ ናቸው። ጌታችን ባዶ እጁን አልመጣም። ያንን ለወራት በገነት በዕፀ ሕይወት ስር ሲጠበቅ የነበረውን መዓዛው ገነትን ያወደውን የእናቱን ቅዱስ ሥጋ ይዞ መጣ። ሰላም ለእናንተ ይሁን። የናፈቃችኋት የለመናችሁኝ የእናቴ ሥጋ እነሆ፣ እንኩ ቅበሯት ብሎ ሰጣቸው። ያን ጊዜ የነበረውን ደስታ ማን መግለጽ ይችላል? እናት ወደ ቤቷ፣ ሥጋ ወደ ወዳጆቹ ሲመለስ ሐዋርያቱ እየሮጡ ሄደው አጎበሩን ተሳለሙ፣ የናፍቆት እንባቸውን አፈሰሱ። እንኳን ደህና መጣሽ እናታችን እያሏት። በዚያች ቀን ያ ታላቅ ትንቢትና እንቆቅልሽ ተፈታ። አባቶች ሞት በጥር በነሐሴ መቃብር የሚሉት ምስጢር ይህ ነው። በጥር ወር ሞተች፣ ነገር ግን ወዲያውኑ አልተቀበረችም። ለ7 ወራት በገነት ቆይታ በነሐሴ ወር በሐዋርያት ጸሎት ተመልሳ መቃብር ወረደች።
በጌቴሴማኒ አዲስ መቃብር ተዘጋጀ። ዮሴፍና ኒቆዲሞስ ጌታን እንደቀበሩት ሐዋርያትም እመቤታችንን በንጹህ በፍታ ገንዘው ሽቱ ቀብተው በታላቅ ክብርና ዝማሬ ቀበሯት። የመቃብሩን ድንጋይም ገጠሙት። የቀብር ሥነ ሥርዓቱ ተፈጸመ። ሐዋርያቱ አሁን ቀሏቸዋል። ተመስገን፣ ቢያንስ ቀብረናታል፣ ቢያንስ ሥጋዋ ከመካከላችን አለ፣ በፈለግን ጊዜ መተን እንሳለማታለን ብለው አሰቡ። ሱባኤያቸውን ጨርሰው ማዕድ ሊቀመጡ ሊያርፉ ተዘጋጁ። ነገር ግን ወዳጆቼ የእግዚአብሔር ሥራ ሁሉ ጊዜ ያልተጠበቀ ነው። እነርሱ ተፈጸመ ቀበርናት ብለው ሲያስቡ እግዚአብሔር ግን ገና ነው፣ ይህ ሥጋ ለአፈር የሚሰጥ አይደለም ብሎ በሰማይ ወሰነ። መቃብሩ ተዘጋ። ነገር ግን በሦስተኛው ቀን በማክሰኞ ዕለት ዓለምን የሚያስገርም እስከ ዛሬ ድረስ ቅድስት ቤተ ክርስቲያን የምትዘምርለት የሰው ልጅን ተስፋ ያለመለመ ሌላ ታላቅ ክስተት ተፈጠረ። በጌቴሴማኒ መቃብር አካባቢ ምድራዊ ጸጥታ ሰፍኗል። የሐዋርያት ዓይን አላየም፣ የጠባቂዎች ጆሮ አልሰማም። ነገር ግን ልክ እንደ ልጇ ትንሣኤ ያ በድንጋይ የተገጠመ መቃብር የሕይወትን እናት ይዞ ሊያቆያት አልቻለም። የሞት ሕግ ተሰበረ። መቃብሩ አልተከፈተም፣ ድንጋዩ አልተፈነቀለም፣ ማኅተሙ አልተነካም። ነገር ግን እመቤታችን በልጇ ሥልጣን እንደ ጢስ ረቃ እንደ ብርሃን ፈጥና ከሙታን ተለይታ ተነሳች። ይህንን ትንሣኤ በምድር ላይ ያየ አንድስ እንኳን አልነበረም። ግን በሰማይ አንድ እጅግ ትልቅ ክስተት እየተከናወነ ነው። እግዚአብሔር የታሪክን መጋረጃ እንዴት ድንቅ አድርጎ እንደሚሠራው ተመልከቱ። ከ12ቱ ሐዋርያት መካከል አንዱ በቀብሩ ሥነ ሥርዓት ላይ አልተገኘም። እርሱም ቶማስ ነው። ቶማስ በህንድ ሀገር ሲያስተምር ሰንብቶ ልክ እንደ ወንድሞቹ በመንፈስ ቅዱስ ታዞ በደመና ላይ ተጭኖ ወደ ኢየሩሳሌም እየበረረ ነበር። ዘግይቷል። የቀብሩ ሥነ ሥርዓት አልፎታል። ወንድሞቼ ቀድመውኝ ይሆን? እናቴን ሳልሰናበታት ቀርቼ ይሆን? እያለ በደመና ላይ ሆኖ በሐሳብ ይብሰለሰላል። ድንገት በሰማይ ላይ ከእርሱ ደመና በተቃራኒ አቅጣጫ ከታች ወደ ላይ የሚወጣ ሌላ ግሩም ሰልፍ ተመለከተ። ዓይኖቹን ማመን አቃተው። መላእክት በዝማሬ ኪሩቤል በክንፋቸው አጅበው አንድ አካል ወደ ሰማይ ያሳርጋሉ። ማን ናት? ያቺ በንጽሕና የምታበራው ፀሐይን የምትመስለው ሴት ማን ናት? እመቤታችን አይደለችምን? ከሞት ተነስታ መቃብሩን ባዶ አድርጋ ወደ መንግሥተ ሰማያት ስታርግ ቶማስ በአየር ላይ ሆኖ ተመለከተ። ሐዋርያው በደመና ላይ ሆኖ ጮኸ፣ ድንግል ሆይ ቀድሞ የልጅሽን ትንሣኤ ሳላይ ቀረው፣ ዛሬ ደግሞ ያንቺን ትንሣኤ ሳላይ ቀረው። ይህ ዕድሌ ምንድን ነው? ወንድሞቼ ቀብረው ሲመለሱ እኔ ብቻ እንዴት ባዶ እጄን እቀራለሁ? እያለ ጮኸ። ቶማስ ተስፋ ቆርጦ ከደመናው ላይ ሊወድቅ ፈለገ። ነገር ግን ሩህሩህ እናት በዚያ የክብር እርገት ላይ ሆና ልጇን አልረሳችውም። ወደ ቶማስ ተመለከተች። ልጄ ወዳጄ ቶማስ ሆይ አትዘን፣ ይህ የእግዚአብሔር ጥበብ ነው። ወንድሞችህ መቃብሬን እንጂ ትንሣኤን አላዩም። አንተ ግን መቃብሬን ባታይ ትንሣኤንና እርገቴን ለማየት ታድለሃል። ሂድ፣ ለወንድሞች የምሥራች ንገራቸው፣ እንደተነሳው መስክርላቸው አለችው። ቶማስም እመቤቴ ሆይ እንዴት ያምኑኛል? እኔ እኮ